ሰላም ጤና ይስጥልን ውድ የቻናላችን ተከታዮች፣ በዛሬው ዝግጅታችን በፎርብስ መረጃ መሰረት በዓለም ላይ ካሉት 3028 ቢሊዮነሮች መካከል በሀብታቸው የላቁትን የምድራችን 5 ቢሊዮነሮችንና የሀብታቸውን ምንጭ ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ይጀምሩ። አምስተኛ፣ ዋረን ባፌት በዓለም ላይ የምንጊዜም እጅግ ስኬታማ ከሆኑ ኢንቨስተሮች መካከል ይጠቀሳል። የኦራክል አማሃ ተቋም መስራች ነው። በባለቤትነት ከሚመራቸው ድርጅቶች መካከል ኢንሹረር ጌሲዮን፣ ዱራሴል ባትሪ እና ዴሪ ኪዊን ይጠቀሳሉ። ዋረን ባፌት በአሜሪካ ታሪክ በ13 ዓመት ዕድሜው የስቶክ ገበያ ድርሻን በመግዛት ግብር ከፍሏል። የ94 ዓመት የዕድሜ ባለጸጋ የሆነው ቢሊዮነሩ ዋረን ባፌት በልግስና ይታወቃል። በቢልና ሚሊንዳ ጌት ፋውንዴሽን ስር ለነበረው ፐርክሻየር ሃውዝዌይ ፋውንዴሽን $60 ቢሊዮን እርዳታ በመስጠት ዓለምን አስገርሟል። አሜሪካዊው ዋረን ባፌት በአሁኑ ወቅት በኔብራስካ ግዛት በአማሃ ከተማ ባስገነባው ቅንጡ ቤት ውስጥ ይኖራል። በፎርብስ የሀብት ደረጃ በጠቅላላ $158 ቢሊዮን በማካበት አምስተኛው የዓለማችን ባለጸጋ መሆን ችሏል። አራተኛ፣ ላሪ ኢልሰን። አሜሪካዊው ላሪ ኢልሰን ዕድሜው 80 በመሆኑ አዛውንት ከሆኑት ጥቂት ቢሊዮነሮች መካከል ይጠቀሳል። እንደ አውሮፓውያን አቆጣጠር በ1977 የኦራክል ሶፍትዌርን ለዓለም ያበረከተ የቴክኖሎጂ ሰው ነው። በተጨማሪም ቻት ጂፒቲ፣ ኦፕን ኤአይ፣ ሶፍት ባንክና ኤምጂኤክስ የመሳሰሉት ድርጅቶችን የመሰረተና በኃላፊነት የሚያስተዳድር የንግድ ባለሙያ ነው። ለኤአይ መሰረተ ልማት ግንባታ $500 ሚሊዮን በማውጣት የሃይዋይ ደሴትን በመግዛት ዝናን አትርፏል። ላሪ ኢልሰን በአትራፊ ድርጅቶች ላይ መዋዕለ ንዋይን በማፍሰስ በቴስላ የኤሌክትሮኒክ መኪና ድርጅት ቦርድ አባል በመሆን በአሜሪካ ካሊፎርኒያ፣ ኔቫዳና ፍሎሪዳ እጅግ ውብና ውድ ቤቶችን በመግዛት ይታወቃል። ላሪ ኢልሰን በአሁኑ ወቅት በካሊፎርኒያ ግዛት ውድሳይድ ከተማ ውስጥ ይኖራል። በፎርብስ የሀብት ዝርዝር መሰረት $206 ቢሊዮን በማከማቸት በአራተኛ ደረጃ ላይ ተቀምጧል። ሶስተኛ፣ ጄፍ ቤዞስ። በዓለም የሀብታሞች ዝርዝር ውስጥ ከገቡት 5 ሰዎች መካከል 5ቱም አሜሪካውያን ዜግነት ያላቸው ቢሊዮነሮች ናቸው። ጄፍ ቤዞስም አሜሪካዊ ባለጸጋ ነው። የ61 ዓመቱ ቤዞስ የሀብት ምንጩ የዓለም አቀፍ የቴክኖሎጂ ግብይት ስርዓትን በመመስረት የተገኘ ነው። እንደ አውሮፓውያን አቆጣጠር በ1994 የኢኮመርስ ወይም የኤሌክትሮኒክ ግብይት ስርዓትን በመፍጠር በርካታ የዓለም ሕዝብ የሚያውቀውን ግዙፍ የአማዞን ድርጅትን መመስረት ችሏል። በመቀጠልም ወደ ህዋ ጉብኝት ማድረግ የሚያስችል ብሉ ኦሪጂን የተሰኘ ሮኬት የሚያመርት የግል ድርጅትን አቋቁሟል። በቅርቡ ዝነኛ የሆኑትን ካቲ ፔሪን፣ ጋይ ሌኪንግና ላውራንስ ሳንቼዝን ወደ ህዋ ጉብኝት እንዲያደርጉ አስችሏል። በአማዞን ላይ መጽሐፍትና ዕቃዎችን በኦንላይን ሽያጭ ያከናወነው በአማዞን ፕራይም ቪዲዮ ተቋሙ ላይ የተለያዩ ፊልሞችንና ድራማዎችን በማስቀመጥ ለገበያ ያቀርባል። ጄፍ ቤዞስ በ2019 ከባለቤቱ ማኬንዞ ጋር ፍቺ በፈጸመና ከጠቅላላ ሀብቱ 4% በማካፈል ከሀብታምነት ደረጃው ዝቅ ብሏል። ይህ ከበርቴ ኤሮይና ኤርቢኤንቢ የተባሉ ድርጅቶች ባለቤት ነው። በአሜሪካ ፍሎሪዳ ግዛት በማያሚ ከተማ የሚኖረው ቤዞስ እንደ ፎርብስ መጽሔት መረጃ መሰረት ጠቅላላ ሀብቱ $220 ቢሊዮን ነው። ሁለተኛ፣ ማርክ ዙከርበርግ። ማርክ ዙከርበርግ በዓለም የሀብትና ዝና ማማን የተቆናጠጠው እንደ አውሮፓውያን አቆጣጠር በ2004 በሚማርበት ሃርቫርድ ዩኒቨርሲቲ ውስጥ ፌስቡክን በመመስረቱ ነበር። የሜታ ፕላትፎርምን በማስተዋወቅና ዓለም አቀፍ ግዙፍ የማህበራዊ ኔትወርክ ትስስርን በመፍጠር ይታወቃል። በኢንስታግራም እና በዋትስአፕ ማህበራዊ ሚዲያዎች ላይ ባለድርሻ ሲሆን የሜታ ካምፓኒ ስራ አስኪያጅ ነው። የ41 ዓመቱ ማርክ ዙከርበርግ በትውልድ አይሁዳዊና በዜግነት አሜሪካዊ ነው። በአሁኑ ወቅት $224 ቢሊዮን በመያዝ የዓለማችን ሁለተኛው ሀብታም ነጋዴ ሲሆን በአሜሪካ ካሊፎርኒያ ግዛት ውስጥ ኑሮውን መስርቷል። አንደኛ፣ ኤለን መስክ። ኤለን መስክ በደቡብ አፍሪካ ተወልዶ በካናዳ ያደገ ባለሀብት ነው። በፔንሲልቫኒያ ዩኒቨርሲቲ በኢኮኖሚ ዘርፍ ባችለር ዲግሪውን አግኝቷል። የኤለን መስክ የሀብት ምንጮቹ ከቴክኖሎጂ ጋር የተያያዙ ናቸው። ይህ ባለሀብት የበርካታ ድርጅቶች ባለቤት ሲሆን በተለይ የተቋማት ባለቤትና ዋና ስራ አስኪያጅ የሆነባቸው ቴስላና ስፔስ ኤክስ ይጠቀሳሉ። ኤለን የእነዚህ ተቋማት የቴክኖሎጂ ኦፊሰርም ነው። በማህበራዊ ሚዲያው ላይ ደግሞ በቀድሞ ስያሜው ትዊተር ወይም ኤክስ እና በሰው ሰራሽ አስተውሎት ኤአይ በመሳሰሉት የቴክኖሎጂ ንግድ ላይ ተሰማርቶ ይገኛል። በ2000 ዘመን ላይ ፔፓል እና ኤቢ የተባሉ ድርጅቶችን በ1.4 ቢሊዮን በመግዛት ትርፋማ መሆን ችሏል።
የ53 ዓመቱ ኤለን መስክ ዘመናዊ መኪኖችንና በራሪ አካላትን የሚያመርተው ቴስላን እንዲሁም ወደ ህዋ ጉዞ ለማድረግ የተቋቋመው የስፔስ ኤክስ ድርጅትን መስራችና ባለቤት ነው። እንደ አውሮፓውያን አቆጣጠር በ2021 ኤለን መስክ ለመጀመሪያ ጊዜ ቁጥር 1 ቢሊዮነር የሆነበት ወቅት ነበር። በአሁኑ ወቅት አሜሪካዊ ዜግነት ያለው ኤለን በዚሁ ሀገር በቴክሳስ ግዛት ኦስፒን ከተማ ውስጥ የሚኖር ሲሆን በዶናልድ ትራምፕ አማካኝነት ወደ ፖለቲካው መሪነት ተቀላቅሏል። በፎርብስ መረጃ መሰረት ኤለን መስክ በዚሁ በ2025 ዘመን $423 ቢሊዮን በመያዝ የዓለማችን ቀዳሚ ሀብታም መሆኑ ተረጋግጧል። የዛሬውን ፕሮግራም በዚሁ አበቃን።